ሰላም ተነስተልኝ ወገኖች እንደምን አላችሁ? የእግዚአብሔር አምላካችን ስም የተባረከ ይሁን። ሰሞኑን ብቻ አይደለም የኦርቶዶክስ ቤተክርስቲያንም ዋና ትምህርት በሆነው በዚህ በታቦት ጉዳይ ላይ ብዙ ሰዎች አስተያየት ሲሰጡና ስለ ታቦት ምንነት ትርጉም ሲያብራሩ እየሰማው ነው ያለሁት በዚህ በሶሻል ሚዲያ ላይ። በጣም የሚገርም ነው። በቤተ ክርስቲያኗ ውስጥ ያሉ ሰዎች አንደኛ አሁን እኛ ያለን ታቦት በቤተ ክርስቲያኗ ውስጥ ያለ ታቦት የብሉይ ኪዳን ታቦት ነው ብለው የሚሉ ሰዎች አሉ። አንዳንዶቹ ደግሞ የብሉይ ኪዳን ታቦት አሁን የለንም፣ አሁን የአዲስ ኪዳን መሰዊያ ነው ያለን፣ የብሉይ ኪዳኑና የአዲስ ኪዳኑ በእኛ ዘንድ ያለው ታቦት ፈጽሞ የተለያየ ነው የሚሉ አሉ። አንዳንዶቹ ደግሞ በዚቹ በቤተ ክርስቲያኗ ውስጥ ያሉት በኦርቶዶክስ ውስጥ ያሉ መሰዊያ ነው ያለን፣ ጠረጴዛ ነው ያለን። ይህንንም ደግሞ ለማረጋገጥ ጠረጴዛው መሰዊያ ስለመሆኑ መጽሐፍ ቅዱሳዊ ማስረጃ ለማቅረብ ከአዲስ ኪዳን ይሞክራሉ እና እነዚህን ሁሉ ተመልክቻለሁ። በጣም አዝኛለሁም ደግሞ ከሰማው በኋላ። ይህች ታላቅና አንጋፋ ነኝ የምትል ረጅም ዘመን በምድር ላይ የቆየች ቤተ ክርስቲያን በእንዲህ ያለው ጉዳይ ላይ ግልጽ የሆነ ትምህርትን ማስተማር ባለመቻሏ በጣም አዝናለሁ። ታቦት በኦርቶዶክስ ቤተ ክርስቲያን ውስጥ እነዚህ በሶስት አይነት መንገድ የብሉይ ኪዳን ነው፣ የአዲስ ኪዳን መሰዊያ ነው፣ ጠረጴዛ ነው፣ ተመሳሳይነት የለው የሚበሉ እንጂ ሕዝቡና ካህናቱ ጭምር የእግዚአብሔር የክብሩ መገለጫ እንደሆነና እንደሚሰገድለት ወደ እግዚአብሔርም የመቅረቢያ መንገድ እንደሆነ ተደርጎ ይወሰዳል። ስለዚህ ቤተ ክርስቲያኗ ታቦት ከሌላት ቤተ ክርስቲያንም አይኖራትም። ለቤተ ክርስቲያኗ ዋና ነገር ነው። ታቦት የሌለበት ቤተ ክርስቲያን ውስጥ ሕንፃ ውስጥ ቅዳሴ አይቀደስም። ታቦት የሌለበት ጽላት የሌለበት ቤተ ክርስቲያን ውስጥ ሥጋውና ደሙ አይቀርብም። ታቦት በሌለበት በዛ እግዚአብሔር አለ ተብሎ አይታሰብም። ስለዚህ የብሉይ ኪዳኑና የአዲስ ኪዳኑ ጠረጴዛና መሰዊያ እየተባለ እንዲህ በቀላሉ ተነግሮ የሚያበቃ ጉዳይ አይደለም። ስለዚህ በዚህ ጉዳይ ላይ አንዳንድ ነገሮችን ለማለት እፈልጋለሁኝ። በመሰረቱ በአዲስ ኪዳን ታቦት የለም። በብሉይ ኪዳንም ቢሆን እስራኤላውያን ከተጋዙ በኋላ ለምርኮ ከሄዱ በኋላ በእስራኤል ምድር ውስጥ ታቦት የሚባል አልነበረም። የታቦቱ አገልግሎትም እንደቆመ በአዲስ ኪዳን ሙሉ በሙሉ በግልጽ ተነግሯል። በአዲስ ኪዳን የእግዚአብሔር ክብር ማደሪያና የእግዚአብሔር ክብር መገለጫ የሆነው ሰው ነው። ጌታችን ኢየሱስ ክርስቶስ የአዲስ ኪዳን ታቦት ነው። ከዛ በዘለለ ደግሞ ምእመናን የእግዚአብሔር ማደሪያዎች ስለሆኑ የእግዚአብሔር ታቦት ማደሪያ ተብለዋል። ስለዚህ በአዲስ ኪዳን የተሰራ ሳጥን፣ በውስጡ የተቀመጠ ጽላት፣ ሕግ የተጻፈበት ከግራር እንጨት የተሰራ ወይም ደግሞ በሚታይ መልኩ ሰው የሰራው የእግዚአብሔር ማደሪያ የለም። እግዚአብሔር ሰው በሰራው ውስጥ እንደማያድር፣ እግዚአብሔር ራሱ በሰራው በሰው ውስጥ እንደሚያድር ሰው የእግዚአብሔር ማደሪያ እንደሆነ የአዲስ ኪዳን ትምህርት ነው። የመንፈስ ቅዱስ ማደሪያዎች ነን። ብዙዎቹ በዚህ ዘመን በኦርቶዶክስ ቤተ ክርስቲያን ውስጥ ጠረጴዛ ነው፣ መስዋዕት የሚቀርብበት ነው እያሉ ይናገራሉ። ለመሆኑ መስዋዕት በአዲስ ኪዳን የሚቀርበው ምንድን ነው? የኢየሱስ ክርስቶስ መስዋዕት አንድ ጊዜ በመስቀል ላይ የተፈጸመ እንጂ በየዕለቱ ኢየሱስ ክርስቶስ አይሰዋም። የኢየሱስ ክርስቶስንም ሥጋና ደም በቤተ ክርስቲያን ውስጥ ዕለት ዕለት እንድንሰዋው እግዚአብሔር አልሰጠንም። ይህ መታወቅ አለበት። ጌታ ኢየሱስ ክርስቶስ ራሱ መስዋዕት፣ ራሱ ሰዊ ሆኖ ስለ ኃጢአትና ስለ በደላችን አንድ ጊዜ በመስቀል ላይ ደሙን አፈሰሰ፣ ሥጋውን ቆረሰ። ከዛ በኋላ በየዕለቱ አይደገምም የክርስቶስ መስዋዕት። ስለዚህ በቤተ ክርስቲያን ውስጥ ዕለት ዕለት መስዋዕትን እናቀርባለን። ጠረጴዛ አለን፣ መሰዊያ አለን። ካህኑ መስዋዕትን ይሰዋል፣ መስዋዕትን እናቀርባለን የሚለው ይህ የአዲስ ኪዳን ትምህርት አይደለም። ኑፋቄ ነው፣ ተገቢም አይደለም። ማንም የኢየሱስ ክርስቶስን መስዋዕት ማቅረብ አይችልም፣ እንድንሰዋውም አልተሰጠንም። መጽሐፍ ቅዱስ እንደሚል ኢየሱስ ክርስቶስ ያቀረበውን መስዋዕት
ያፈሰሰውን ክቡር ደሙንና የቆረሰውን ቅዱስ ሥጋውን መታሰቢያ እንድናደርገው ነው የታዘዝነው። ስለዚህ ሥጋውን ስንበላ ደሙን ስንጠጣ ኢየሱስ ክርስቶስ ስለ በደልና ስለ ኃጢአታችን እንደሞተ በመታሰቢያነት እናስበዋለን እንጂ እኛ የምናቀርበው መሥዋዕት አይደለም። እኛ እንድናቀርበው የታዘዝነው መሥዋዕት ራሳችንን ነው የተቀደሰና ሕያው መሥዋዕት አድርገን ለእግዚአብሔር እንድናቀርብ የታዘዝነው። በሮሜ መልእክት ምዕራፍ 12 ከቁጥር 1 እስከ 2 ድረስ ይሄንን ነው የምንመለከተው። ሐዋርያው ቅዱስ ጳውሎስ በእግዚአብሔር ርኅራኄ ለምናችኋለሁ ራሳችሁን የተቀደሰና ሕያው መሥዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ብሎ ይለምናል፣ በኢየሱስ ክርስቶስ አምነን የዳነውን ምእመናን። ስለዚህ የመጀመሪያ ሰው በኢየሱስ ክርስቶስ አምኖ የሚያቀርበው ራሱን ማንነቱን ነው፣ ሰውነቱን ነው፣ መላ ሕይወቱን ነው እንጂ የኢየሱስ ክርስቶስን ሥጋና ደም መሥዋዕት አድርገን እንድናቀርብ በየትኛውም ዘመን ለየትኛውም ቤተ ክርስቲያን ለየትኛውም ካህን የተፈቀደ ጉዳይ አይደለም። ሊቀ ካህናቱ ኢየሱስ ክርስቶስ አንድ ጊዜ በመስቀል ላይ መሥዋዕቱን አቅርቧል ለአባቱ። ስለዚህ እኛ ልናቀርብ አንችልም። ይሄ ትልቅ ኑፋቄ ነው። መሥዋዕት እናቀርባለን፣ ታቦቱ የመሥዋዕት ማቅረቢያ መሠዊያ ነው ተብሎ ሊነገር አይችልም። ትልቅ ኑፋቄ ነው። ልንድናቀርብ የታዘዝነውም የከንፈር ፍሬ ነው፣ ምስጋና ለእግዚአብሔር የምናቀርበው እኛ ይሄንን ነው። ዕለት ዕለት ሕይወታችንን፣ አገልግሎታችንን፣ ማንነታችንን ለእግዚአብሔር የተቀደሰና ሕያው መሥዋዕት አድርገን በመንፈስ ቅዱስ እናቀርባለን እንጂ የኢየሱስ ክርስቶስን ሥጋና ደም መሥዋዕት አድርገን እንድናቀርበው አልታዘዝንም። ደግሞም ጠረጴዛ አዘጋጅተን የክርስቶስን ሥጋ አንሰዋም። ክርስቶስ ዕለት ዕለትም አይሰዋም። አንድ ጊዜ ራሱን መሥዋዕት አድርጎ ወደ ቅድስት በገዛ ደሙ ገባ። ስለዚህ የሚያምኑትን ሰዎች ሁሉ ፍጹማን ያደርግ ዘንድ ያ የተቀደሰ መሥዋዕት ሕያው ነው፣ እኛ የምንሰዋው አይደለም። ክርስቶስ በዕለተ ዓርብ መስቀል ላይ ያፈሰሰውን ክቡር ደሙንና ሥጋውን ስለ እኔ ኀጢአትና በደል የተከፈለ ቤዛነት ነው ብለን የምናስበው ነው፣ መታሰቢያ ነው እንጂ እኛ የምናቀርበው መሥዋዕት አይደለም። ይሄንን ወገኖቼ በጥሞና እንድትመለከቱትና ከእንደዚህ አይነት ሰው ሰራሽ ከሆነ ተረት፣ እጅግ ታላቅ ኑፋቄ ከሆነ ሰው ሰራሽ ትምህርት ራሳችንን እንጠብቅ። ጌታ ኢየሱስ ክርስቶስ ሕያው ነው። እሱ በከፈለው ቤዛነት በደሙና በሥጋው መጋረጃ በኩል ወደ እግዚአብሔር እንቀርባለን እንጂ ሥጋውንና ደሙን እኛ መሥዋዕት አድርገን የምናቀርበው አይደለም። ጌታ ኢየሱስ ተመልሶ ይመጣል። የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን። ወስብሐት ለእግዚአብሔር። አሜን።